ተስፋ እናት ኤሊ በትልቁ ወንዝ ዳር እንቁላሎቿን ጥላ ሄዳለች። ከቀናት በኋላ የሚያምር ጨረቃ ስር እንቁላሎቹ እየተፈለፈሉ በየአቅጣጫው ተበታተኑ። አንዱ ግን ቀስ ብሎ ነው ከእንቁላሉ የወጣው። ዙሪያውን ሲያይ ሌሎቹ ወንድምና እህቶቹ የሉም። ቀስ እያለ ከጉድጓድ ወጣ። ወንድምና እህቶቹ በፍጥነት ሲሄዱ አየ። በሌላ አቅጣጫ ደግሞ እሳት ተያይዞ ሲነድ ተመለከተ። ወዴት ሊሄድ ብሎ ጥቂት አሰብ አረገና ወደ እሳቱ ሄደ። እሳቱ በጣም ልዩ ነገር ሆኖ ታየው። ተፈናጥሮ አጠገቡ የመጣውን እሳት ቀመስ አደረጋት፣ አቃጠለው። ድንገት አንድ ላስቲክ ተመለከተና ቀስ ብሎ ወደ ውስጥ ገባ። ተበልቶ ጥቂት የቀረውን የተጠበሰ ድንች ቺፕስ ላስቲክ ነበር። ቀመሰው፣ ምላሱን ኮረኮረ። ከእሳቱ በተለየ አቃጠለው። ደግሞ ባዶ ጠርሙስ አየ። ለሱ የሚያያቸው ነገሮች ሁሉ የሚያስደንቅ ሆነበት። ይህ ደግሞ ምንድነው አለ። የመጣበትን ነፍሳት በመገረም ያየ። ጊንጥ ይባላል። ሰላም። ድንገት ከየት መጣ ሳይል አንድ አሞራ መጥቶ አንጠልጥሎ ወሰደው። ወደ ሰማይ ሲያይ ወደሱ እየበረረ የሚመጣ ሌላ አሞራ ተመለከተና ሊደበቅ ሞከረ። ወደ መጣበት ሲሮጥ አሞራው እግሩን ዘርግቶ ቀረበ። ሊይዞ ሲል ለጥቂት አመለጠው። ማምለጡ ለሱ አስገርሞት ነበር። አሞራው ተመልሶ ሲመጣ እንዳያገኘው ባገኘው ነገር ኋላ ተሸሸገ። የተሸሸገበት ነገር አሞራውን ፈቶ አሸዋ ውስጥ ገባ። ቀስ ብሎ ወጣና ተመለከተ። ሰላም አለው። አንድ የሚያስፈራ ነገር ከፊት ለፊቱ ቆመ። በድንጋጤ ቀና ብሎ ሲያይ ዝይ ነው። አሸዋ ውስጥ ለመግባት ቢሞክር ዝዩ በአፉ ለቀም አረገ። ወደ ላይ ወረወረው። በዚህ ጊዜ ዙሪያውን ያለውን ውብ ዓለም ተመለከተና በጣም ተደነቀ። ምን ያረጋል? ዝይ አፉ ውስጥ ጥልቅ አለ። ጨለማ ውስጥ ሆኖ ምን ማድረግ እንዳለበት አሰበ። ዝዩ የበረረ ሲሄድ ኤሊው እንደምንም ብሎ በጉሮሮ በኩል አድርጎ በአፉ ወጣ፣ አመለጠው። መሬት ላይ ባፍጢሙ ቢወድቅም ምንም አልሆነም። ደስ አለው። ጨረቃዋ ደምቃ አያት። ድንገት ግን ወንዙ አንድ ነገር እየገፋው ወደ ዳር አመጣ። ተጠግቶ ሲያይ እሱን መሳይ ኤሊ ነው። ከወንድም እህቶቹ አንዱ ሊሆን ይችላል። ወንዙ ውስጥ በተጣለ ላስቲክ ህይወቱ እንዳለፈ ተመለከተ። በንዴት ላስቲኩን አንስቶ ቢጥለውም ከልቡ አዘነ፣ አለቀሰ። እየጎተተ ወሰደና አበባ መሃል አስቀመጠው። ወንዙ ውስጥ ገብቶ ሄደ። ህይወቱን በወንዙ ውስጥ ይቀጥላል። የኢትዮጵያ ልጆች ቴሌቪዥን